ሰላም። እስቲ ዛሬ አንድ ጥያቄ እንጠይቅ። ለዘመናዊውና ውስብስብ ለሆነው ሕይወታችን መፍትሄዎቹ ከጥንት ዘመን ጥበብ ውስጥ ቢደበቁስ? አዎ፣ በዛሬው ትንታኔ ከብዙ ሺህ ዓመታት በፊት የኖሩ ታላላቅ አእምሮዎች እንዴት እስከ ዛሬ ድረስ የሚሰሩና ጊዜ የማይሽራቸው ኃይለኛ መፍትሄዎችን እንደሰጡን አብረን እናያለን። እንግዲህ ዋናው ጥያቄ ይሄ ነው። ከ2000 ዓመታት በፊት የተጻፈ መመሪያ ለዛሬው ፈጣንና በቴክኖሎጂ ለተሞላው ሕይወታችን ምን ሊያስተምረን ይችላል? የሚገርመው ነገር መልሱ አዎ ነው። በጣም ብዙ ነገር ሊያስተምሩን ይችላሉ። እስቲ እንዴት እንደሆነ እንመልከት። እሺ፣ ክፍል 1 መሰረቱ ውስጣዊ ማንነትን መግራት። እናውቃለን፣ ሁሉም ነገር የሚጀምረው ከውስጥ ነው። ማንኛውንም ነገር ከመገንባታችን በፊት መሰረቱን ማጥቀር አለብን አይደል? እዚህም ጋር ልክ እንደዛው ነው። በመጀመሪያ የራሳችንን አእምሮ እንዴት እንደምንቆጣጠር እናያለን። እሺ፣ የመጀመሪያው ሕግ ይህ ከታላቁ ፈላሲፋ ፕላቶ የመጣ ሐሳብ ነው። ሐሳቡ በጣም ቀላል ግን ደግሞ በጣም ኃይለኛ ነው። ማንም መጥቶ ሕይወታችንን አያስተካክልልንም። የሕይወታችን ሙሉ ኃላፊነትና መሪነት በእኛው እጅ ላይ ነው። ዋው! ይሄ የፕላቶ አባባል በጣም ጥልቅ ነው። ምን እያለ ነው? ትልቁ ትግል፣ ትልቁ ጦርነት እስኮ ከውጭ ካሉ ሰዎች ጋር አይደለም፣ ከራሳችን ጋር ነው። እና ያንን ጦርነት ማሸነፍ ከቻለን፣ ራስን መቆጣጠር ከተቻለ ትልቁን ድል ተቀዳጅተናል ማለት ነው። እሺ፣ ይህንን ወደ ዛሬ ሕይወታችን ስናመጣው ምን ማለት ነው? አንደኛ፣ በሁኔታዎች ማሳበብ ማቆም። ሁለተኛ፣ ሰበብ መደርደርን እመታው። እና ከሁሉም በላይ የሕይወታችን ደራሲዎችና ፈጣሪዎች እኛው ራሳችን መሆናችንን አምኖ መቀበል። ይህንን ስናደርግ ነው ለውጥ የሚጀምረው። እሺ፣ ከመጀመሪያው ሕግ ጋር በጣም የሚገናኝ ሁለተኛ ሕግ አለ። ይሄ የመጣው በዘመኑ ከነበሩ እጅግ በጣም ኃያል ሰዎች አንዱ ከነበረው የሮማው ንጉሠ ነገሥት ማርከስ ኦሬሊየስ ነው። እና ዋናው ሐሳቡ ምንድን ነው? ጉልበታችንን የት ላይ ነው ማዋል ያለብን? በምንችለው ነገር ላይ ወይስ በማንችለው? እዚህ ላይ እንደምናየው ሕይወት በሁለት ይከፈላል። በአንድ በኩል ልንቆጣጠራቸው የማናንችላቸው ነገሮች አሉ አይደል? የሌሎች ሰዎች ሐሳብ፣ ውጭ ላይ የሚፈጠሩ ነገሮች፣ የሁሉ የዜና ውርጅብኝ፣ የሁሉ ከኛ ቁጥጥር ውጪ ነው። ግን በሌላ በኩል ደግሞ ሙሉ በሙሉ በእጃችን የሆኑ ነገሮች አሉ። ይሄውም አእምሮአችን፣ ለነገሮች የምንሰጠው ምላሽ እና የምናደርጋቸው ነገሮች። ኃይሉ ያለው እዚህ ጋር ነው። ይህን የተናገረው ሰው ዝም ብሎ ሰው አይደለም። የሮማን ግዛት በሙሉ የሚመራ ንጉሥ ነው። እሱ እንኳን ይህን ሁሉ ኃይልና ስልጣን ይዞ እውነተኛው ኃይል ያለው አእምሮ ላይ እንጂ በውጭ ክስተቶች ላይ እንዳልሆነ ተረድቷል። ይህ በጣም ትልቅ ነገር ነው። ጥንካሬ የሚገኘው ከውስጥ መሆኑን ነው የሚያሳየን። እሺ፣ ሦስተኛው ሕግ ላይ ደርሰናል። ይሄ ደግሞ ከታዋቂው ፓይታጎራስ የመጣ ሐሳብ ነው። ይሄ ደግሞ ከአእምሮን ጤንነት ስለመጠበቅ ሐሳቡም አእምሮ ንጹሕ እና ጥርት ሲል ነው ጥበብና ጥንካሬ የሚመነጨው ይለናል። እዚህ ጋር ያለው ቁም ነገር ምንድን ነው? ብዙ ጊዜ ከችግሮቻችን ለማምለጥ እንሞክራለን። እሱ ግን ሚልን እውነተኛ ጥንካሬ የሚገኘው ችግሮችን በስሜት ሳይሆን በጠራ አእምሮ መጋፈጥ ስንችል ነው። ያኔ ነው እውነተኛ ጥበብ የሚገነባው፣ አእምሮ በስሜት ሳይደፈር ሲቀር። እሺ፣ አሁን ደግሞ ክፍል 2 ላይ ደርሰናል። እስካሁን ያወራነው ስለ ውስጣዊ ዓለም ነበር፣ መሠረቱን ስንገነባ ነበር። አሁን ደግሞ ይህንን የተነከረ ውስጣዊ ማንነት ይዘን ከውጭው ዓለም ጋር እንዴት ነው በጥበብ የምንኖረው የሚለውን ነው የምናየው። አራተኛው ሕግ የመጣው ከሌላ ታላቅ ፈላስፋ ከሴኔካ ነው። ሴኔካ ምን ይለናል? ከተመቸንበት ቦታ ከኮምፎርት ዞን እንውጣ፣ አዲስ ነገሮችን እንሞክር። ምክንያቱም እድገት የሚመጣው እንቅስቃሴ ሲኖር ብቻ ነው። ይህ ምሳሌው በጣም ደስ ይላል። ሰማይ ላይ ያሉ ከዋክብትን ተመልከቱ ይላል። እንዳቸውንኩ በአንድ ቦታ ረግተው አይቀመጡም። ልክ እንደዛው እኛም ማደግ ከፈለግን፣ ጥበብን መቅሰም ከፈለግን መንቀሳቀስ አለብን። ካለንበት ወጥተን አዲስ ሐሳብ፣ አዲስ ቦታ ማየት አለብን። እሺ፣ አምስተኛው ሕግ ይሄ ደግሞ በጣም ወሳኝ ነገር ላይ ነው የሚያተኩረው፣ እውነተኛ ጓደኝነት። ይህ ሐሳብ የመጣው ከሲሴሮ ነው። እሱ እንደሚለው ጥሩ ጓደኝነት በሕይወት ውስጥ ካሉት ታላላቅ በረከቶች አንዱ ነው። እንዴት አድርጎ ነው ሕይወትን የሚያሻሽለው? በጣም ቀላል ነው። ደስታ ሲኖር እጥፍ ያደርገዋል። ሐዘን ሲመጣ ደግሞ ሸክሙን ያቀላል፣ ይካፈላል። እና ይሄ ምን ያሳየናል? ጠንካራና ትርጉም ያለው ሕይወት ለመገንባት እውነተኛና የምንተማመንባቸው ሰዎች ዙሪያችን መኖራቸው ምን ያህል አስፈላጊ እንደሆነ ነው። እሺ፣ ስድስተኛው ሕግ
ይሄ ብዙ ጊዜ በተቃራኒው የሚታሰብ ሐሳብ ነው። ደግነት ካቶ ምን ይለናል? ደግ መሆን የድክመት ምልክት አይደለም፣ በፍጹም ይልቁንም የጥንካሬና የጥበብ ምልክት ነው። ምክንያቱም ጠንካራ ሰዎች ብቻ ናቸው ይቅር የማለትና ደግ የመሆን አቅም አላቸው። ለምንድን ነው ደግነት ጥበብ የሆነው? እስቲ እንይ። አንደኛ እንደተባለው የጥንካሬ ምልክት ነው። ሁለተኛው ነጥብ ደግሞ በጣም ወሳኝ ነው። በሆነ ሰው ላይ ቂም መያዝ ልክ መርዝ እንደመጠጣት ነው፣ ግን ሌላው ሰው እንዲሞት እንደመጠበቅ ማለት ነው። የሚጎዳው ራሳችንን ነው። ስለዚህ ደግነት ለሌላው ሰው ብቻ ሳይሆን ለራሳችን የምናደርገው ትልቅ ነገር ነው። በጣም ጥበብ የተሞላበት አካሄድ ነው። እሺ፣ አሁን ወደ መጨረሻው ክፍል ደርሰናል። ክፍል 3። ይሄ ምናልባት ከሁሉም በላይ የዘመናችንን አስተሳሰብ የሚፈታተነው ክፍል ሊሆን ይችላል። ስለ ስኬት እና ስለ ዋጋ ያለንን አመለካከት ጥያቄ ውስጥ የሚያስገባ ነው። ሰባተኛውና የመጨረሻው ሕግ ከኤፒኩሮስ የተገኘ ነው። እሱ ስለ አንድ ትልቅ አደጋ ያስጠነቅቀናል። ይሄውም ገንዘብን እና ቁሳዊ ነገሮችን የሕይወት ዋነኛ ግብ አድርጎ ስለማሳደድ። ለዚህም የሰጠው ስም አለው፣ የሰነፎች ወርቅ ይላለው። ይሄ ስላይድ ልዩነቱን በደንብ ያሳየናል። በሕይወት ጨዋታ ውስጥ ውጤቱ የሚለካው በምንሰበስበው ገንዘብ ወይም ንብረት አይደለም። እውነተኛው መለኪያ፣ እውነተኛው ሀብት ያለን ውስጣዊ እሴት፣ በጎነታችንን እና የአእምሮአችን ጥራት ነው። ሌላው ሁሉ ሊጠፋ የሚችል ነገር ነው። እውነተኛው ሀብት ግን ውስጣችን ያለው ነው። ይህ አባባል በጣም ኃይለኛ ነው። ትንሽ ነገር በቂ ካልሆነ ምንም ነገር በቂ አይሆንም ሲል ምን ማለቱ ነው? የስግብግብነት ባህሪ ገደብ የለውም፣ ወጥመድ ነው ማለቱ ነው። እውነተኛ እርካታው የሚመጣው ብዙ ከመሰብሰብ ሳይሆን ባለን ነገር ደስተኛ መሆን ስንችል ነው። እንግዲህ ወደ ማጠቃለያው ስንመጣም እነዚህን ሰባቱንም የጥበብ ሕጎች ስንሰበስባቸው ወደ አንድ በጣም ትልቅ እና ኃይለኛ ሐሳብ ነው የሚያመሩን። እናም ይህ ነው ዋናው ነገር። እነዚህ ሁሉ ፈላስፎች ሊነግሩን የሞከሩት ሕይወታችን ልክ እንደ አንድ ድንቅ የጥበብ ሥራ መሆኑን ነው። እና የዛ ድንቅ ሥራ ሰዓሊውም ቀራጩም እኛው ራሳችን ነን። ስለዚህ ጥያቄው ይሄ ነው። ይህንን ድንቅ ሥራ የራሳችንን ሕይወት ለመስራት ዛሬ የምንጀምረው የመጀመሪያ እርምጃ ምንድን ነው? የመጀመሪያው የብሩሽ መት ምን አይነት ቀለም ይኖረዋል? ምን አይነት ቅርጽ ይኖረዋል?